ተበላሸብኝ ብሎ መጣል ቀረ። አዎ ቀረ። ከዚህ በኋላ መሸወድ የለም። ከዚህ በኋላ አቮካዶዬ ተበላሽቷል፣ በቃ ከዚህ በኋላ ጥቅም ላይ አይውልም ብሎ መጣል ቀረ። አዎ ቀረ። ሰላም ሰላም ቤተሰብ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ከዚህ በኋላ መቼስ ይሄንን ቪዲዮ ካያችሁ በኋላ አቮካዶ መቼም ትጥላላችሁ ብዬ አላስብም። አቮካዶ መቼስ ለጤና በጣም ብዙ ጥቅሞች እንዳሉት ሁላችሁም ታውቃላችሁ። በተለይ ለምግብነት እንዲሁም ለፀጉር መንከባከቢያ ብዙ የጤና ጥቅሞች አሉት። እንዲሁም ከጊዜ ወደ ጊዜ ዋጋው እየጨመረና ውድ መሆኑን ሁላችሁም ታውቃላችሁ። ስለዚህ ይህንን በማስመልከት አቮካዶ ተበላሸ፣ ከዚህ በኋላ ምንም አይሰራልኝም ብሎ መጣል የለም። መብላት እንኳን ባንችል እንደዚህ አድርገን ለፀጉራችን ግን መጠቀም እንችላለን። ያ ማለት ምንድነው? ከላይ ስታዩት የተበላሸ ይመስላል፣ በጣም የተበላሸ ይመስላል፣ ግን ደግሞ ስትከፍቱት ውስጡ ጽድት ያለ ነው ማለት ነው። መብላት አይቻልም፣ ግን ለፀጉር ምንም አይሆንም። አሁን ይሄ እንደምታዩት ከላይ ቆዳው ጠቁሯል ምናምን፣ ግን ውስጡ ጽድት ያለ ነው። ለፀጉር በጣም አሪፍ ነው። ይሄ ማለት እንግዲህ ፀጉራችን ብንቀባው ጥቅም እንጂ ጉዳት አይኖረውም ማለት ነው። እሱም እኔ በራሴ ስለምጠቀመው ማለት ሁሌም አድርገው ነገር ስለሆነ ነው ለእናንተ ያመጣውላችሁ። መቼስ እኔ የማልፈልገውን ነገር ወይ ደግሞ ያልወደድኩትን ነገር ያልተስማማኝን ነገር ለእናንተ እንደዚህ ነው ብዬ እሰራላችሁ አልችልም። አቮካዶ እንግዲህ በርካታ የጤና ጥቅሞች እንዳሉት ሁላችሁም ታውቃላችሁ። እንግዲህ ስለሱ ማብራሪያ ልክ በኋላ ላይ ወደ ቪዲዮ መጨረሻ አካባቢ ጥቅሙን፣ ጉዳቱን ያንዳንድ ነገር እነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። አሁን ወደ አሰራሩ ልሄድላችሁ። በቅድሚያ ግን ለዩቲዩብ ቻናል ላይ አዲስ የሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ስትጀምሩት ላይክ በማድረግ አበረታቱኝ። ሌላም አሪፍና አስተማሪ የሆኑ ቪዲዮዎችን ወደ እናንተ ይዤ እንድመጣለሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እንዲሰራላችሁ የምትፈልጉት ቪዲዮ ካለም እሱንም ኮሜንት ላይ አስቀምጡልኝ። እንግዲህ ወደ አሰራሩ ሲሄድላችሁ ይህንን አቮካዶውን አልፈልገውም ተበላሽቷል ብዬ ልጥለው ስል ለምን ከፍቼ አላየውም ብዬ ሳይ ውስጡ ግን ንጹህ ነው። ከላይ ስታዩት ጥቁር ያለ የተበላሸ አንዳንዱም ነጭ አለው፣ ግን ውስጡን ከፍቼ ሳይሆን ጽድት ያለ ነው ማለት ለምግብነት መሆን ባይችል እንኳን ለፀጉር ግን መሆን ይችላል። ፀጉራችን ታጥበን ተቀብተን ስለምንታጠበው ጥቅሙን ማግኘት እንችላለን። የአቮካዶውን ቅባት እንዲሁም ጥቅሙን ማግኘት እንችላለን ማለት ነው። እና ወደ አሰራሩ ሲሄድላችሁ እንግዲህ እዚህ ጋር አጥቤ ያዘጋጀሁት አቮካዶ አለ። ከዛ እሱን በንጹህ እቃ ላይ አስቀምጥና መሀል ለመሀል ሰነጥቀዋለሁ ለማውጣት እንዲመቸኝ ማለት ነው። ልክ መሀል ለመሀል ከሰነጠቅን በኋላ ቀስ እያደረግን እንደዚህ ንጹህን ፓርት እናወጣለን። ከዛ እያንዳንዱን እንደዚህ ቀስ እያደረግን ካወጣን በኋላ እያንዳንዱን አንድ ባንድ እንደዚህ ቀስ እያደረግን እናወጣዋለን፣ ውስጡንም እንቀባውን ፓርት። መቼስ ከዚህ በኋላ ይህንን ቪዲዮ ካያችሁ በኋላ ትሸወዳላችሁ ብዬ አላስብም። በተወደደ አቮካዶ ማነው 150 200 ብር እያወጣ ብሩን የሚያከስር እንደዚህ መጠቀም እየቻልን ታውቃላችሁ። መቼም ሁላችሁም በያላችሁበት ሀገር አቮካዶ ምን ያህል ውድ እንደሆነ ለእናንተ አልነግራችሁም። በነገራችን ላይ ይሄን ስላችሁ ንጹህ አቮካዶ አይሆንም እያልኳችሁ አይደለም። ንጹህ መሆን ይችላል፣ ንጹህ ነው መሆንም ያለበት። ግን እንደዚህ ደግሞ አጋጣሚ እንበለዋለን ስንል ጊዜ ሄዶብን ወይ አልመቸም ብሎ ምናምን እንደዚህ ከሚባክንብን ለምን አንቀባውም? ፀጉራችን ለአዋቂ ብቻ ሳይሆን ለልጆችም መሆን ይችላል። አሁን እንደምታዩት ውስጡ ንጹህ ነው። ከላይ ስታዩት ጥቁር ነው፣ ግን ውስጡ ጽድት ያለ ነው። ጽድት ያለ ውስጡ ምንም አይነት ጥቁር ነገር የለውም። ስቲል እንትን እንኳን የለው፣ ስር እንኳን የለውም። አሁን አንዳንድ አቮካዶ ክፍት ሰርጉት የሆነ ስር ነገር አለው። ይሄ ግን ጽድት ያለ ነው። እና እንደዚህ አድርገን መጠቀም እየቻልን ብራችን ማባከን የለብንም። ብራችንም ጊዜያችን ብዙ ነገራችን ነው የምናባከንና እንደዚህ አድርገን መጠቀም እንችላለን። አቮካዶ ለፀጉር ጤንነት ውበት የሚሰጠው ጥቅም እጅግ ከፍተኛና በርካታ እንደሆነ መጀመሪያ ነግሬያቸዋለሁ። አሁን ደግሞ በውስጡ የያዙት ንጥረ ነገሮች እንዲሁም ለፀጉር ያለው ጥቅም፣ ለፀጉር ያለው የጤና ጥቅም፣ ፀጉራችን ምን ያደርግልናል፣ ከተቀባን በኋላ ምንድነው የሚያደርግልን፣ ማለት ምን አይነት ፀጉር ነው አቮካዶ መቀባት ያለበት የሚለውን ነገር አብረን እናያለን። አቮካዶ እንግዲህ ማንኛውም ሰው ቢቀባው፣ ማንኛውም የፀጉር አይነት ያለው ሰው ቢቀቡት ምንም አይነት ችግር የለውም። ብትቀቡት ምንም አይነት ጉዳት ሊያመጣባችሁ አይችልም። ምክንያቱም ይሄ ነገር ተፈጥሮ ነው፣ አትክልት ነው።
ስለዚህ ምንም አይነት ጉዳት አይኖረውም ብትቀቡት። ያ ማለት ምንድነው? ለማንኛውም ሰው መሆን ይችላል ማለት ነው። አቮካዶ ለፀጉር ጤንነት ውበት የሚሰጠው ጥቅም እጅግ ከፍተኛ ሲሆን በዋናነት ፀጉርን በጥልቀት ያረጥባል፣ እንዲሁም ሞይስቸራይዝ ያደርጋል፣ እድገቱን ያፋጥናል፣ እንዲሁም ፀጉር በፍጥነት እንዲያድግ ያደርጋል፣ መሰባበርን ይከላከልልናል። አቮካዶ ለፀጉር የሚሰጣቸው ዋና ዋና ጥቅሞች የሚከተሉት ናቸው። የፀጉር እርጥበትን ለመጠበቅ በአቮካዶ ውስጥ የሚገኙ ተፈጥሯዊ ዘይቶች እና ቅባቶች ሞይስቸራይዝድ ፋቲ አሲድ በቀላሉ ወደ ፀጉር ቆዳ በመግባት ደረቅና የተጎዳ ፀጉርን ያለሰልሱልናል። ለፀጉር እድገት ውበትን ያንጸባርቃሉ። በውስጡ የያዘው ቫይታሚን ኤ እና የራስ ቅልን የደም ዝውውርን በማስተካከል የፀጉር እድገትን ያፋጥናሉ። እንዲሁም የፀጉር መሰባበርን ለመቀነስ ይረዳል። ፀጉርን በማጠናከር ጫፉ እንዳይሰነጠቅና በቀላሉ እንዳይበጠስም ይረዳናል። ለራስ ቅል ጤንነት የራስ ቅል ማሳከክና ፎረፎርን የመከላከል አቅምም አሉት። እንዲሁም በርካታ ያልተዘረዘሩ ሌላ ጥቅሞችም አሉት። ያዘጋጀነውን አቮካዶ እንግዲህ በጥንቃቄ ካወጣችሁ በኋላ መፍጨት ይጠበቅባችኋል። ከመፍጨታችን በፊት ለሚያሳክካችሁ ወይ ደግሞ ፎረፎር ነገር ካለባችሁ ሎሚ ብታደርጉበት አሪፍ ነው። እኔ ግን ምንም አይነት ቆዳዬ ንጹህ ነው፣ ምንም አይነት ነገር ስለሌለብኝ ለዛ ነው እንትን ያላረኩበት፣ ሎሚ ያላረኩበት እና ቅባት አርጉበት። እናንተ ያላችሁን ቅባት ብታደርጉበት ችግር የለውም። ግን የሚመረጠው ኮኮናት ኦይል ወይ ደግሞ ኦሊቭ ኦይል ብታደርጉበት አሪፍ ነው። ፈጭተን ከጨረስን በኋላ እንግዲህ ይሄንን ይመስላል። በነገራችን ላይ በጣም ነው የወደድኩት። ቅቤ በቤት ብቻ ምን አለፋችሁ ቅቤ፣ የአትክልት ቅቤ ማለት ነው። ከተቀባን በኋላ ከ10 እስከ 20 ደቂቃ ወይ ደግሞ ማክሲመም 30 ደቂቃ ብናቆየው ይመረጣል። ከተቀባን በኋላ በደንብ ዙሪያውን ካዳረስን በኋላ በነገራችን ላይ አልበቃኝም፣ ፀጉሬ በጣም ብዙ ነው። በዛ ላይ የነበረኝ አቮካዶ ደግሞ ብዙ አልነበረም፣ ትንሽ ነው እና ደግሞ ጥቁሩን የማልፈልገውን ፓርት አላስገባሁትም። ጽድት ያለ ንጹህ ብቻ ስላስገባሁት በደንብ አልበቃኝም። ሌላ ጊዜ ደግሞ በደንብ አሳያቸዋለሁ። ግን ቆዳዬን አድርሶልኛል። ፀጉሬ ብዙ ነው፣ በዛ ላይ ረጅም ስለሆነ እስከ ጫፉ ድረስ አላዳረሰልኝም። ግን ስርስሩን ቆዳዬን በደንብ ነው የቀባሁት እስኪ በቃው ድረስ ማለት ነው። በደንብ ከተቀባን በኋላ ማሳጅ ማድረግ ይኖርብናል። ማሳጅ ካደረግን በኋላ ትንሽ ፌስታል ነገር መሀሉን በሳ ነገር አድርገን አየር እንዲገባበት ከበሳን በኋላ በፌስታል አድርገን አንድ 30 ደቂቃ ምናምን ካቆየን በኋላ በሻምፖ ወይም በሳሙና ሙልጭ ብሎ በደንብ መታጠብ አለበት። ቆይዛ ፀጉር ስለሚይዘው ልጥፍጥፍ ብሎ የመቅረት ባህሪ ያለውና እንዳያስቸግራችሁ። ያው አቮካዶ ታጥቦ ቶሎ አይለቅም፣ በደንብ መታጠብ አለበት ድግምግም ተደርጎ። እንደዛ ካልሆነ በደንብ አይለቅም። ፀጉር ላይ ልጥፍጥፍ ማለት ባህሪ ያለውና ቶሎ ላይለቅልን ይችላል። እና ሴቶችዬ እንደዚህ ያደርጋችሁ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። የምን ሁማን ሄር መግዛት ነው፣ የራስን ፀጉር ማሳደግ ነው። ማን እንደራስ የራስ ነገር ያኮራል ምንም ቢሆንና እንደዚህ አያድግም የሚባል ነገር የለም። አያድግም የኔ ፀጉር አያድግም ብላችሁ ተስፋ አትቁረጡ። የኔ ፀጉር እንደዚህ ነው፣ የኔ ፀጉር ሸካራ ነው ምናምን ብላችሁ ተስፋ አትቁረጡ። ምክንያቱም ማያድግ ፀጉር የለም። ፀጉራችሁን ብትላጩት አያድግም፣ ያድጋል። ስለዚህ ሸካራም ቢሆን ለስላሳም ቢሆን ማያድግ ነገር የለም። ሁሉም ፀጉር ያድጋለኝ። ማደግ የሚያቆም ቢሆን ኑሮ ስንላጨው ለምን ከስር ይበቅላል፣ ከስር እንደ አዲስ ያድጋል። ስለዚህ ይሄ ምንድነው ከስንፍና የመነጨ ነው ብዬ ነው የማስበው። ራሳችሁ ላይ በደንብ ከሰራችሁ፣ በደንብ ተስፋ ሳትቆርጡ ከተንከባከባችሁት፣ ፊታችሁም ቢሆን ቆዳችሁም ቢሆን ፀጉራችሁም ቢሆን ማንኛውም ነገር ራሳችን ላይ በደንብ ከሰራን ማይለወጥ ማይስተካከል ነገር የለም እላችኋለሁ። ቤተሰብ እንግዲህ የሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በሌላ በአዲስ ቪዲዮ እንገናኛለን። እስከምንገናኝ ድረስ ቸር ሰንብቱልኝ። ቻው። እኔ እንግዲህ እዚህ ጋር ቪዲዮ የሚቀርጸኝ ሰው ስለሌለ አልተመቸኝም። ስታጠብም ፌስታሉም ሳረግ ምናምን አልቀረጽኩላችሁም። ሌላ ጊዜ ግን በደንብ አድርጌ ቀርጬ አመጣላችኋለሁ ማለት ነው። ሰብስክራይብ እንዳይረሳ።